ባቢሎን ይሁዳን አሸንፎ እንግዲህ ዮአኪን የተባለ የይሁዳን ንጉስ በግዞት የወሰደው ሰናክሬም የአሦር ንጉስ ነበር። እግዚአብሔር አብርሃምን ታላቅ ሕዝብ አደርጋለሁ እስራኤልን ለአሕዛብ ምልክት ለማድረግ ነው። ሰላም ጤና ይስጥልን። እንዴት ናችሁ የተወደዳችሁ የእግዚአብሔር ቤተሰቦች? እኔ ነቢይ ቢንያም ማቴዎስ ነኝ። የእግዚአብሔርን ሐሳብ የእግዚአብሔርን መልእክት ይዤ ወደ እናንተ መጥቻለሁ። እስራኤልና አሕዛብ በሚል ርዕስ ነው አሁን የመጣሁት። እንድትከታተሉ እጋብዛችኋለሁ። ለሌሎች ሼር እንድታደርጉ እና ሌሎችን እንድትጋብዙ እጋብዛችኋለሁ። መልካም ጊዜ ይሆንላችሁ። ነገር ግን ባቢሎናውያን ይሁዳን አሸንፈው እግዚአብሔር በኤርምያስ አማካኝነት በተናገረው ትንቢት በነቢዩ ኤርምያስ አማካኝነት እንደተናገረው ባቢሎን ይሁዳን አሸንፎ እንግዲህ ዮአኪን የተባለ የይሁዳን ንጉስ የሕዝቅያስን ልጅ ወስዶ መጀመሪያ በግዞት የወሰደው ዮአኪንን ከወሰደ በኋላ የዮአኪንን አጎት ሴዴቅያስን ነው በምትኩ የሾመው መጽሐፍ ቅዱስ ላይ በኤርምያስ በግልጽ እንደሚናገረው ማለት ነው። እና ሴዴቅያስን ሾሞ ሴዴቅያስ ነው የሚያምፀው። ሴዴቅያስ ነው ባቢሎን ንጉስ ላይ ያመፀው። ኤርምያስ ተው እያለው ካልሆነ ግን በፊት ልጆችን ይገላል፣ ዓይንህን ያወጣል፣ በሰንሰለት አስሮ ወደ ባቢሎን ይወስዳል አለው። ተገዛላቸው ሲል እምቢ ብሎ ሴዴቅያስ አምጾ የእግዚአብሔርን ቃል እምቢ ብሎ አምጾ ሴዴቅያስን ይዞት ጥሶ ሊያመልጥ ሲል ሴዴቅያስ እሱንና ጀነራሎቹን እንደዚሁም ልጆቹን የባቢሎን ንጉስ ናቡከደነጾር ይዞ ናቡዘረዳን የተባለ የባቢሎን ጀነራል ወደ ናቡከደነጾር አምጥቶት ማለት ነው። እና ባልሳሳት ስፍራው በሪብላ ነበር ባቢሎን ንጉስ በጊዜው ተቀምጦ የነበረው እና ወደ ሪብላ አምጥቶት ሴዴቅያስ ዓይኑ እያየ አራቱን የሴዴቅያስን ልጆች የሱን ልጆች እንግዲህ ልዑላንን ማለት ነው ገደላቸው፣ አረዳቸው ይላል። ሌሎቹንም ጀነራሎቹን እዛው ገደላቸው። በኋላ ሴዴቅያስን ደግሞ ዓይኑን አወጣ። ሁለቱንም ዓይን አውጥቶ በሰንሰለት አስሮ ወደ ባቢሎን ወሰደው። ስለዚህ የሴዴቅያስ መንግስት አበቃለት። የሴዴቅያስ መንግስት እዛ ላይ አበቃለት። ከዛ በኋላ እንግዲህ ብዙ የአይሁዳውያን ወጣቶችን በተለይ ደግሞ ከቤተ መንግስት የሆኑ የነገስታት ቤተሰብ ልጆች የሆኑ ልዑላንን መርጦ ወደ ባቢሎን ያጉዛቸዋል። ሀብታም ሰዎችን፣ ለጦርነት ብቁ የሆኑ ወጣቶችን፣ የነገስታት ልጆችንና ጠቢባንን ነው ይዞ ሄደው እና በዚህ ጊዜ ነው በመጽሐፍ ቅዱስ ላይ ዳንኤልን ታሪክ የምናገኘው። ዳንኤል፣ ሲድራቅ፣ ሚሳቅ እና አብደናጎን በዳንኤል መጽሐፍ ላይ እንደምናየው አራቱን ጠቢባን የይሁዳ ወጣቶችን የወሰዳቸው ናቡከደነጾር ነው፣ ንጉሱ ናቡከደነጾር ነው ከይሁዳ። በዛን ጊዜ ነው በጀነራሉ ናቡዘረዳን አማካኝነት ነው ብዙዎችን እንግዲህ ያጓዛቸው የወሰዳቸው። እንግዲህ የእስራኤል ሕዝብ መበተን የጀመረው ከአሦራውያን ጊዜ ጀምሮ ነው ብያቸዋለሁ። ከዛም በባቢሎን ዘመን የበለጠ ሆኗል። በተለይ ደግሞ የቀረው የይሁዳ ቅሬታ ከ200 ዓመት በላይ እስራኤል ከፈረሰ በኋላ እንደ ሕዝብ እንደ መንግስት ሁለት መንግስት ነው የነበራቸው። ይህም ደግሞ የተፈጠረው ሰለሞን ከሞተ በኋላ ሮብዓም የሰለሞን ልጅ በምትኩ ሲነግስ የእስራኤል ሽማግሌዎች መጥተው ከኢዮርብዓም ጋር የጠየቁትን ጥያቄ አልቀበልም በማለቱ እግዚአብሔር የሰለሞንን መንግስት ወይም የእስራኤልን መንግስት ለሁለት ከፍሎ የሮብዓምን መንግስት ሁለቱን ነገድ ቢንያምና ይሁዳን ለይሁዳ ሰጥቶ በኢየሩሳሌም መንግስቱ በኢየሩሳሌም ሆኖ ለሮብዓም ሰጥቶት ኢዮርብዓም የተሰኘው ደግሞ በቤቴል ነበር ነግሶ የነበረው። በኋላ ከቤቴል እነ ኦምሪ ወደ ሰማሪያ ያመጡታል። ከቤቴል ዋና ከተማውን ወደ ሰማሪያ ያመጡታል። እንግዲህ በሰማሪያ ሆኖ የእስራኤል ንጉስ ሲገዛ በኢየሩሳሌም ሆኖ ደግሞ የይሁዳ ንጉስ ይገዛል። ለሁለት ተከፍለው ነበረ ይሁዳና ኢየሩሳሌም። እና በዛን ጊዜ አሦር መጥቶ ያፈረሰው ያሸነፈውና የደመሰሰው የእስራኤልን መንግስት ነው እንጂ የይሁዳን መንግስት አልነበረም። ከዛ በኋላ ከ200 ዓመት በኋላ ነው የይሁዳ መንግስት ደግሞ በባቢሎን አማካኝነት የተሸነፈው። እንግዲህ በኢሳይያስ 36 እና 37 ላይ ታገኙታላችሁ ያንን ክፍል። እግዚአብሔር ስለ ሰናክሬም የተናገረው ትንቢት ማለት ነው። ሰናክሬም የአሦር ንጉስ ነበር። በጊዜው የአሦራውያን ንጉስ ነበር፣ ጠንካራ ንጉስ ነበር። ሰናክሬም ብዙ የተመሸጉ ከተማዎችን ያፈረሰ ጠንካራ ሰራዊት የነበረው ታላቅ ንጉስ ነው የነበረው። ነገር ግን ሰማርያንም ካሸነፈ በኋላ ወደ ይሁዳ መጥቶ ወደ ኢየሩሳሌም መልእክተኞችን ልኮ
ሕዝቅያስን ያስፈራረዋል። ሕዝቅያስ የይሁዳ ንጉሥ የነበረውን እንግዲህ ሕዝቅያስ የዳዊት ልጅ ነው። እግዚአብሔር ለዳዊት ትንቢት ተናግሯል። ለዘላለም ከአንተ መንግስት አልወስድም፣ ለዘላለም አጸናለሁ መንግስትህን ብሎ ከአንተ በኋላ የሚወለዱትን በሕዝቤ በእስራኤል ላይ በይሁዳ ላይ ንጉሥ አደርጋቸዋለሁ ብሎ እግዚአብሔር ተናግሯል። እና እግዚአብሔር ቃሉን የሚያጥፍ አምላክ አይደለም። የሰናክሬምን ዛቻ ሲሰማ ወደ እግዚአብሔር ይጸልያል፣ ይጮዋል። ከዛ ደግሞ መልእክተኞቹን አገልጋዮቹን ወደ ነቢዩ ኢሳያስ ይልካል። ኢሳያስ ደግሞ የሰናክሬምን ዛቻ ሰምታ አትፍራ ብሎ የእግዚአብሔር ትንቢትን ይነግረዋል። እንዴት ሆኖ እንደሚሞት ራሱ በኋላ ላይ ይናገራል ኢሳያስ ማለት ነው። ወሬ ይሰማል፣ ከዛ ወደ ገዛ ሀገሩ ይሄዳል፣ እዛ ይሞታል ብሎ ይናገራል። ከዛ በኋላ እንግዲህ ሰናክሬም በእግዚአብሔር ላይ ነው የተናገረው። የትኛው አምላክ ነው ይሁዳን ከኔ እጅ ላይ ያስጥል የሚችለው ብሎ ሕዝቅያስን ያስፈራረዋል። የእስራኤልንም ሕዝብ ስሙ፣ ሕዝቅያስ እንዳያታላችሁ፣ እግዚአብሔር ያድነናል ብሎ እንዳያታላችሁ፣ እግዚአብሔር አያድናችሁ፣ ከኔ እጅ ላይ ያድናችሁ አይችልም ብሎ ያስፈራራቸዋል። እነሱ ያለቅሳሉ፣ ሕዝቡ ሕዝቅያስም ያለቅሳል፣ ማቅ ይለብሳል። እግዚአብሔር ከዛ በኋላ ይናገረዋል። እንደውም ድንግሊቱ የጽዮን ልጅ ትስቅብሃለች ነው የሚለው ትንቢቱ ሲጀምር ኢሳያስ ማለት ነው። ሰናክሬም ላይ ነው የምትስቀው። እኔ ቀድሜ እኮ ተናግሬያለሁ፣ የት እንደምትሄድ እንዴት እንደምታልፍ የቱ ጋር እንደምታሸንፍ በኋላ ላይ ደግሞ መጨረሻ ፍጻሜ እንዴት እንደሚሆን አውቃለሁ ይለዋል እግዚአብሔር ለሰናክሬም። በኋላ ላይ ማታ ላይ የእግዚአብሔር መልአክ ይነሳል። የሰናክሬም የአሦር ወታደሮችን 185,000 ወታደሮችን አንድ መልአክ ማለት ነው ሌሊት ይገላቸዋል። ሲነሱ ሬሳ በሬሳ ሆነው ያገኛሉ። የቀሩት ሸሽተው ይመለሳሉ፣ ወደ አሦር ሄዳሉ። ሰናክሬምም ደግሞ እንግዲህ ልብናን የእስራኤል ግዛት የነበረች የይሁዳ ግዛት የነበረችው ሌላ ግዛት የነበረችው ልብናን ወግቶ ነበር። ልክ ልብናን እንደወጋው ልብናን እንደያዘው እና እንዳፈረሰው ኢየሩሳሌምንም አፈርሳለሁ ብሎ ነበር። ያ መሆን አልቻለም። ሰናክሬም ተመለሰ። ከዛም ደግሞ ወደ ሀገሩ ተመለሰ። በአምላኩ ፊት በአምላኩ በጣዖቱ ፊት ሲሰግድ መጽሐፍ እንደሚናገረው ሁለት ልጆቹ ተነስተው ገደሉት። አድራሜሌክና ሳራሳር የተሰኙ ልጆቹ ተነስተው ገደሉት ይላል መጽሐፍ። ከዛም በኋላ እነሱ ተነስተው ወደ ሌላ ቦታ ጠፉ፣ ወደ አራራት ሀገር ሸሹ ይላል። ከዛ በፋንታው ሌላ ልጁ ተተካና ነገሰ። ከዚህ የተነሳ ይሁዳ ተረፈ እና 200 ዓመት ያህል ወይም ከዛ በላይ ይሁዳ ከዛ በኋላ መንግስት ሆኖ ቆይቷል። እስራኤል ተበትኖ የእስራኤልም ሕዝብ ተበትኖ ወደ አሦር ተወስዶ ማለት ነው። እና ደግሞ ከአሦርም ደግሞ መጥተው በሰማሪያ ሌሎችን አስፍሯቸው። ከዚህ የተነሳ ነው በኢየሱስ ዘመን ይሁዳ እና ወይም ደግሞ ሌሎች እስራኤላውያንና ሳምራውያን የማይቀላቀሉት፣ ሳምራውያንን እንደ ሌላ ሕዝብ አድርገው የሚያዩቸው፣ በሰማሪያ ያሉት እንደ ሌላ ሕዝብ አድርገው የሚያዩቸው የአሦር ንጉሥ ሌሎችን ሕዝቦች አምጥቶ በሰማሪያ አስፍሮ ከቀሩት እስራኤላውያን ጋር ተዳቅለው ሌላ ሆነዋል። የሚያመልኩትም በገሪዛን ተራራ ላይ ነበር። ምክንያቱም ወደ ኢየሩሳሌም እንዳይመጡና እንዳያመልኩ እንደ አሕዛብ ስለለዩቸው እስራኤላውያን የቀሩት እስራኤላውያን በይሁዳ የነበሩ እስራኤላውያን ከልክለዋቸው ነበር። መከልከል ብቻ ሳይሆን እነሱም ራሳቸውን ለይተው ነበር። ለዚህ ነው ያቺ የሰማርያ ሴት ኢየሱስን ስታገኘው አባቶቻችን በዚህ ተራራ እግዚአብሔርን ያመልካሉ፣ እናንተ ግን የሚመለከው በኢየሩሳሌም ነው ትላላችሁ ብላ ኢየሱስን የጠየቀችው። ኢየሱስ ደግሞ እንደዚህ አላት፣ እኛ የምናውቀውን አምላክ እናመልካለን፣ እናንተ ስለማታውቁት ትሰግዳላችሁ፣ እኛ ግን የምናውቀውን እናመልካለን አላት። እሱ ማን ሆኖ ነው? ራሱን አይሁዳዊ ሆኖ ነው። ኢየሱስ አይሁዳዊ ነው። ኢየሱስ አይሁዳዊ ነው። እኛ የምናውቀውን እናመልካለን አለ። እሱም ብቻ አይደለም ያላት፣ መዳን ከአይሁድ ስለሆነ አላት። መዳን ከየት ነው የሚመጣው? ከአይሁድ ነው የሚመጣው ብሎ ቃል በቃል ተናገራት። መዳን ከአይሁድ። ኢየሱስ ነው ይህንን ያላት። ይሄ ፓወርፉል የሆነ የኢየሱስ ንግግር ነው። በደንብ ቁልጭ አድርጎ የአሕዛብን ትዕቢት የሚመታ የኢየሱስ ንግግር ነው እና ነገር ግን በኢየሩሳሌምም ሆነ በዚህ በገሪዛን ተራራ ላይ እግዚአብሔር የማይመለክበት ጊዜ ደግሞ ይመጣል፣ አሁንም መጥቷል አላት እና ሰማርያውያንም ወይም ደግሞ ሳምራውያንም በጊዜው በአይሁድ ተስፋ ስለሚያደርጉ በተለይ ደግሞ እነዚህን አምስቱን የሙሴ ሕጎች የሚቀበሉ ስለነበሩ በመሲሁ መምጣት ተስፋ ያደርጉ ነበርና መሲሁ ሲመጣ ይነግረናል እሱም ብላ ለኢየሱስ ትመልስለታለች። አሁን የሚያወራሽ እርሱ ነው ብሎ በኋላ ላይ ራሱን ይገልጥላታል፣ ወደ መድኃኔ ያመጣታል። ያችን የሳምራዊት ሴት እንግዲህ ማየት ትችላላችሁ። ዮሐንስ ወንጌል ምዕራፍ 4 ላይ ማየት ትችላላችሁ። ከቁጥር 1 ጀምሮ ነው የሚጀምረው ሐሳቡ እና ይቺ ሴት ስትናገር እንግዲህ ማለት ውሃ ጠጭኝ ሲላት
ጉድጓዱ ጥልቅ ነው፣ መቅጃ የለህም። እንዴት? ምክንያቱም አይሁዳውያን ከሳምራውያን ጋር አይተባበሩም ነበርና አንደኛ የራሷን መቅጃ ልትሰጠው ማለት እንደማይቀበል እርግጠኛ ነች። እና እንዴት ደግሞ ትላል አንተ አይሁዳዊ ሆነ ሳለ ሳምራዊትን ሴት እንዴት እንደዚህ ትጠይቃለህ አለችው። እንግዲህ ኢየሱስ ያንን ልዩነት አልተቀበለም። ነገር ግን አይሁዳዊ ነው፣ አይሁዳዊ ሆኖ ነው የመጣው፣ አይሁድ ነው የመጣው። እሷ ደግሞ ሳምራዊት ናት። እሱም ያንን አክናውሌጅ አድርጓል። ነገር ግን ውሃ ጠጭኝ የሚልሽ ማን እንደሆነ ብታውቂ አንቺ ራስሽ ትለምኚው ነበር ይላታል። አንተ ማን ከአባታችን ከያዕቆብ ትበልጣለህ ወይ ይህንን ጉድጓድ ከሰጠን? ስለዚህ እሷ ራሷን የእስራኤል ወገን አድርጋ ነው የምትጠራው። ሳምራውያን ራሳቸውን የእስራኤል ወገን አድርገው ነው የሚጠሩት። ግን በዛ ጊዜ በነበረው በመቀየጥ ምክንያት በአሦራውያን ዘመን ስለተቀየጡ ወይም ደግሞ ስለተደባለቁ በሌሎቹ እስራኤላውያን ሙሉ ተቀባይነት እንደ ሙሉ እስራኤላዊ አይታዩም ነበር። ለዚህም ነው ኢየሱስ ከዛች ሳምራዊት ሴት ጋር ሲነጋገር ከሱ ጋር የነበሩ ደቀ መዛሙርቶች ሄደው ነበር ምግብ ሊገዙ ሲመለሱ፣ ለምንድነው የምታወራት? ከማን ጋር ነው የምትነጋገረው ብሎ ሊጠይቀው የደፈረ የለም የሚለው መጽሐፍ ቅዱስ። ግን በልባቸው አላሰቡም ማለት አይደለም። እንዴት ከሳምራዊት ሴት ጋር ይነጋገራል ብለው በልባቸው አላሰቡም ማለት አይደለም። ይሄ ልዩነት ነበር በሕዝቡ መካከል ማለት ነው። እና አባቶቻችን በዚህ ተራራ ነው የሚሰግዱት፣ እናንተ ደግሞ በኢየሩሳሌም ካልሆነ ለእግዚአብሔር መስገድ አይቻልም፣ በኢየሩሳሌም ብቻ ነው ለእግዚአብሔር የሚሰገደው ትላላችሁ ብላ ስትጠይቀው ኢየሱስ እንደዚህ አላት፣ እናንተ ለማታውቁት ትሰግዳላችሁ፣ እኛ ግን አለ መዳን ከአይሁድ እንደሆነ ስለምናውቅ ለምናውቀው እንሰግዳለን። መዳን ከየት? መዳን ከአይሁድ ነው። ለዓለም ሁሉ ለአሕዛብ ሁሉ መዳን ከአይሁድ ነው። እንግዲህ ይህንን ትምህርት ስንጀምር ርዕሱን አይሁድና አሕዛብ ብለን ነው የጀመርነው እና መዳን ከአይሁድ ነው። ኢየሱስ ክርስቶስም እንደተናገረው ማለት ነው ከአይሁድ ነው መዳን የመጣው። የእግዚአብሔር ስም የተባረከ ይሁን። እንግዲህ ታሪኮችን እያነሳን እንሄዳለን። ታሪኮችን ከማየታችን ከዚህ በላይ ከመቀጠላችን በፊት ግን እንዴት እንደጀመረ የመጀመሪያውን ጅማሮ እግዚአብሔር ይህንን ሕዝብ እንዴት እንደመረጠ እግዚአብሔር ከዚህ ሕዝብ ጋር እንዴት መጓዝ እንደጀመረ ከመጀመሪያው ጀምሮ የእግዚአብሔርን መንገድ የእግዚአብሔርን አካሄድ ብንጀምር ሙሉ ትምህርቱንና መልእክቱን ሙሉ ያደርገዋል። ምክንያቱም ዋናው ታርጌቱ አይሁድ አይደለም፣ ዋናው ታርጌቱ አሕዛብ አይደለም። ዋናው ታርጌቱ እግዚአብሔር ነው፣ ወይም የእግዚአብሔር ፕሮግራም ነው፣ የእግዚአብሔር እቅድ ነው። ምን አይነት እቅድ? ለሰው ልጆች ሁሉ ያለ መልካም ሐሳብ፣ መልካም እቅድ ነው። ዋና ታርጌታችን እሱ ነው። ስለዚህ እግዚአብሔር እንዴት ወደዚህ መጣ? ወደዚህ አሰራር መጣ? አንድን ሕዝብ ይዞ ከዚህ ሕዝብ ጋር ወደ መቀጠል አብሮ ወደ መስራት፣ ይህንን ሕዝብ የኔ ሕዝብ ብሎ ወደ መጥራት፣ ያንን መሬት የኔ መሬት ብሎ ወደ መጥራት እና ከዛ ሕዝብ ጋር በልዩ ሁኔታ ኪዳን አድርጎ ቃል ኪዳን አድርጎ ያንን ቃል ኪዳን እየጠበቀ ሕዝቡንም በዛ መንገድ ትሪት እያደረገ ሕግ ሰጥቷቸው። እንግዲህ እግዚአብሔር ሕግ የሰጠው ሌላ ሕዝብ የለም በምድር ላይ፣ ሌላ መንግስትና ሀገርም የለም በምድር ላይ። ሕግ የተሰጠው የመጀመሪያው 10 ሕግ 10 ትእዛዛት የምንለው እነሱ ትእዛዛት ናቸው። አትስረቅ፣ አትግደል፣ አታመንዝር እንደሚሉት አይነት ማለት ነው። ሌላ አምላክ አይኑርህ። መጀመሪያ እግዚአብሔር ብቻ ጌታ አምላክ አንድ አምላክ ነው። እስራኤሎች ስማ እያለ ነው የሚጀምረው። እስራኤል ሆይ ስማ አንድ አምላክ ነው አምላክ እያለ ከእስራኤል ጋር ኪዳን ያደርጋል፣ ሕግ ይሰጣቸዋል። 10ሩ ትእዛዛት የምንለው ያን ነው። ኃጢአት እንዳይሰሩ የተሰጣቸው ትእዛዛት 10። ከዛ ውጭ ወደ 600 ወይም ከ600 በላይ የሚሆኑ ደግሞ ሕጎች አሉ። ያ ሕግ የመንግስት የእስራኤል መንግስት ሕግ ይባላል። በጊዜው ሕግ የነበረው ትእዛዝ የነበረው ወይም ደግሞ በአጠቃላይ ሕገ መንግስት የነበረው መንግስት አልነበረም ከእስራኤል ውጭ በዛ ዘመን ከብዙ ዓመት ኦልሞስት 3000 ዓመት የዛሬ ከ3000 ዓመት በፊት ሕግና ስርዓት ያለው መንግስት አልነበረም። ሕገ መንግስት ለመጀመሪያ ጊዜ ሕግ ስርዓት የተሰጠው መንግስት የእስራኤል መንግስት ነው፣ የእስራኤል ሕዝብ ነው። 900 ሕጉ የአለባበስ ሕግ አላቸው፣ የእርሻ ሕግ አላቸው፣ የፍርድ ስርዓት ሕግ አላቸው። እንዴት እንደሚዳኙ በደለኛን እንዴት እንደሚጠይቁ በሕግ እንደሚጠይቁ የተቀመጠ ስርዓት አለ። የምህረት ስርዓት እንኳን አለ። ሰዎች በድለው ከሆነ ምህረት ደግሞ እንዴት እንደሚያገኙና እንደሚደረግላቸው የጋብቻ ስነ ስርዓት አለ። የብድር ስነ ስርዓት አለ። ሌሎችም የግዢና የሽያጭ እንዴት ዕቃ መግዛት መሸጥ፣ ሰው እንዴት ማርኬቱን ንግዱን እንዴት በስርዓት ማስኬድ እንዳለባቸው፣ ምንም አይነት የተወሳሰበ ተንኮል እንዳይኖር የተሰጣቸው ሕግ አለ። በዛ መሰረት ይሄዳሉ፣ በዛ መሰረትም ይዳኛሉ። ያ የእስራኤል የመንግስት ሕግ ነው። ገና ንጉሥ ሳይኖራቸው ገና መሪ ሳይኖራቸው ግን ሕግ ተሰጥቷቸዋል።
ህዝቡ ለእግዚአብሔር ታማኝ በመሆን ለዛ ህግ ታማኝ በመሆን እንዲመላለስና በዛም ህግ ደግሞ ትሪት እንዲደረግ ያንንም ህይወት ደግሞ በማሳየት በመግለጥ ለአሕዛብ ብርሃን እንዲሆን እግዚአብሔር ያንን ህዝብ መርጧል። እና እንዴት ነው እግዚአብሔር የተነሳው? እንዴት እንደዚህ ሊያደርግ ተነሳ? ያ ብቻ አይደለም። ይህ ህዝብ ሀገርም ካገኘ በኋላ ወደ ከነዓን ከገባ በኋላ መንግስት ከመሰረተ በኋላ በቀጣይ ዓመታት ነቢያቶችን እግዚአብሔር አስነስቶ በቀጣይ ዓመታቶች ትንቢትን ይናገር ጀመር። እግዚአብሔር ከነሱ ውስጥ መሲህ እንደሚወጣ፣ ከነሱ ውስጥ የዓለም መድኃኒት እንደሚወጣ፣ ዓለምን በዛ እንደሚለውጥ እንደሚያድን፣ ለዓለም ተስፋ እንደሚሆኑ በዚህ መሲህ አማካኝነት ለዓለም ተስፋ እንደሚሆኑ እግዚአብሔር ይናገር ጀመር። እንግዲህ ያንን በኢሳይያስ ላይ ታገኛላችሁ። ኢሳይያስ ይናገራል። ምልክት ምን ትሰጠናለህ ማለት እነዚህ አሦራውያን እንደማያጠፉን ምን ምልክት ትሰጠናለህ ብለው ኢሳይያስን ሲጠይቁት ምልክቱ እንደዚህ ነው አለ፣ ሕፃን ይወለዳል አላቸው። ምልክቱ የሚወለደው ሕፃን ነው፣ ለእስራኤልም ተስፋ ነው፣ ለይሁዳም ተስፋ ነው፣ ለአሕዛብም ተስፋ ነው ብሎ ስለ ሕፃኑ ዝርዝር መናገር ጀመረ፣ ስለ ኢየሱስ ማለት ነው። ከዛም በኋላ ከያዕቆብ ግንድ በትር ይወጣል እያለ ኢሳይያስ 11 ላይ የምናየውን ከያዕቆብ የሚወጣውን ቁጥቋጦ ስለ ቁጥቋጦ መናገር ጀመረ፣ ስለ ኢየሱስ ማለት ነው። ከዛም በኋላ ደግሞ እንደዚሁ ኢሳይያስ የተለያዩ መልእክቶች ላይ የተናገረ ኢሳይያስ 53 ላይ በግልጽ ደግሞ ይህ መሲሁ የሚመጣው መድኃኒት ለሁሉም እንደሚሞትና ዋጋ እንደሚከፍል እግዚአብሔርም ደግሞ ያንን መስዋዕት ተቀብሎ ሌሎችን ሁሉ ነፃ እንደሚያወጣ ጻድቅ ባሪያዬ በእውቀቱ ብዙዎችን ያጸድቃቸዋል ብሎ እንደውም ኢሳይያስ 53 ላይ ይናገራል። ስለ ኢየሱስ መናገር ጀመረ እና እግዚአብሔር ለምንድን ነው ይህንን ህዝብ ለዚህ ሁሉ ፕሮግራም የመረጠው? ለምንድን ነው በዚህ መንገድ ሄደው እግዚአብሔር ብለን ልንጠይቅ እንችላለን። ከዚህ የተነሳ እንጀምራለን። አሁን እንግዲህ ከዘፍጥረት 1 ነው ታሪኩ የሚጀምረው። ዘፍጥረት 1 ነው የሚጀምረው። እንግዲህ አሁን ዋና ሐሳቤ እስራኤልና አሕዛብ የሚለው ሐሳብ ላይ እዚህ ቶፒክ ላይ ነኝ። ቶፒኩ ሰፊ ቢሆንም ነገር ግን ከዚህ ቶፒክም ውጪ ከዚህ ርዕስም ውጪ የሆኑ ሐሳቦች ስላሉ መጽሐፍ ቅዱስ ላይ ወደ እነሱ ላለመግባት ጥረት አደርጋለሁ። ዘፍጥረት 1 መነሻው ሰፊ ስለሆነ ጥልቅ ስለሆነ ማለት ነው። እግዚአብሔር የሰው ልጆችን ሲፈጥር ዘፍጥረት 1 ላይ በመልክና ምሳሌው እንደፈጠረ መጽሐፍ ይናገራል። እና እግዚአብሔር በመልክና ምሳሌ የሰው ልጅ ከፈጠረ በኋላ አዳምና ሔዋን እንደምናውቃቸው ከነሱ ጋር ኪዳን አድርጎ እግዚአብሔር ይቀጥላል። ብዙ ተባዙ ምድርን ሙሉአት ይላል። ያንን በእነሱ ሕይወት የገለጠውን በረከት እና ለነሱ የሰጣቸውን ኤደን እግዚአብሔር በምድር ሁሉ ላይ ማስፋት ይፈልጋል። ነገር ግን በአዳምና በሔዋን መታዘዝ በኩል ማለት ነው። ከዛ መታዘዝ ወጥተው በኃጢአት ወደቁ። በኃጢአት ሲወድቁ ሰው ከእግዚአብሔር መንገድ ወጣ። ሰው ከእግዚአብሔር መንገድ ከወጣ በኋላ እግዚአብሔር እቅዱን አልለወጠም። እግዚአብሔር ሐሳቡን አልቀየረም። እግዚአብሔርም አልተሸነፈም። ሰው እንጂ ያልታዘዘው እግዚአብሔር አይደለም ያልታዘዘው፣ ወይም እግዚአብሔር አይደለም ኪዳኑን የተወው መንገዱን የተወው። እግዚአብሔር እቅዱን ስላልቀየረ ከሰው ጋር የሚያደርጋቸውን ግንኙነቶች በተለያየ መንገድ ማድረግ ጀመረ። አዳምና ሔዋን ከወደቁ በኋላ እግዚአብሔር እንግዲህ ሰዎችን እየመረጠ ማስነሳት ጀመረ። የመጀመሪያውን ሰው ማየት እንችላለን። የአዳምና የሔዋን ልጅ የነበረው አቤል ነው። አቤል ተነስቶ እግዚአብሔርን የሚያስደስት መስዋዕት አቀረበ። ከእግዚአብሔር ጋር መልካም የሆነ ግንኙነት የነበረውና የጀመረ ያንን ግንኙነት ከእግዚአብሔር ጋር ማድረግ የጀመረ ህብረት ማድረግ የጀመረ ሰው ነበር አቤል። ነገር ግን እግዚአብሔር ለሔዋን ትንቢት ተናግሮ ነበር። ዘፍጥረት 3 ላይ እንደምናየው ለሔዋን ብቻ ሳይሆን ለእባቡም ተናግሯል። ከሴቲቱ የሚወለደው ራስን ይቀጠቅጣል ብሎ ተናግሯል። ስለዚህ ከሴቲቱ የሚወለደው ላይ አደባ። ምናልባትም መሲሁ የሚለው ሐሳብ ሰይጣን ገብቶት ሊሆን ይችላል። ስለዚህ አቤል እሱ መሰለው። ምን ማለት ነው? በሌላ ቋንቋውን እኛ ባለንበት ዘመን ስንነጋገር አቤል ኢየሱስ መሰለው ማለት ነው። ሰይጣን አቤል ኢየሱስ መሰለው። አቤል ኢየሱስ ስለመሰለው ገደለው። ኃይልን ተጠቅሞ ወንድሙን በወንድሙ ላይ ያስነሳና ገደለው። አቤልን ከገደለ በኋላ እግዚአብሔር ከአቤል ጋር የነበረው ግንኙነት ማለት እግዚአብሔር በሙታንም በሕያዋንም ላይ አምላክ ቢሆንም በምድር ያለውን በአቤል ያሰበው ሐሳብ ሊቀጥል አይችልም። ያ ብቻ ሳይሆን ምን አስቦ እንደነበር አናውቅም። ምናልባትም በግሉ ከአቤል ጋር ያሰበውን ነገር አናውቅም። ማለት እግዚአብሔር ሐሳቡን አልገለጠም፣ አልተናገረም። ግን አቤል ከእግዚአብሔር ጋር ህብረት እያደረገ ነበር። ከዚህ በላይ ማለት ስለማንችል ነው። ያልተጻፈውን ማንበብ አንችልም።
ምንም ማለት አንችልም። ሰይጣን ግን ገደለው፣ እንደገደለው ማየት እንችላለን። ሰይጣን ገደለው። ነገር ግን አቤል ብቻ ሳይሆን ቃየልም በእግዚአብሔር ልብ ውስጥ ግን ነበር። ቃየል አቤልን ገሎ እንኳን እግዚአብሔር ቃየልን አልጠላው። ወንድምህ የት ነው ብሎ ሲጠይቀው እኔ ወንድሜ ጠባቂ ነኝ ወይ ብሎ ይመልስለታል እግዚአብሔር። ከዚያ እግዚአብሔር ለቃየል ምን ይለዋል? የወንድምህ ደም ከምድር ወደ እኔ እየጮኸ ነው ሲለው ቃየል አሃ ማለት ሞቷል ማለት መሞቱ ግልጽ ነው። ስህተት እንደሰራ ገባው፣ አወቀ። መግደል አልነበረም በዛ ጊዜ እና ያገኘኝ ይገለኛል አለ ቃየል። ስለዚህ እግዚአብሔር ምልክት አደረገበት ቃየል ላይ እና ቃየል ላይ ምልክት አድርጎ እግዚአብሔር ምሕረት እናያለን። ቃየል የራሱን መንገድ ይሄዳል። ነገር ግን እግዚአብሔር ከአቤል ጋር ያለው መንገድ በዛ ያበቃል። እንግዲህ አቤልን ሰይጣን ይገለዋል ማለት ነው። ከአቤል በኋላ ሲነሳ የምናየው ሴት ነው፣ የአዳም ልጅ። አዳም ይወልዳል። ከዛ ቃየል በገደለው ፈንታ እግዚአብሔር ምትክ ሰጠኝ ሲል ወይም ደግሞ ሔዋን እንደዛ ስትል ሴት ትለዋለች። ሴት ማለት በዕብራይስጥ ነው፣ ሰጠ ማለት ነው ትርጉሙ። ከሴት ከሚወለዱት ልጆች ጋር እግዚአብሔር ይቀጥላል። እንግዲህ ማለት ታሪኮቹን እያንዳንዱን ዘፍጥረት ላይ የምታገኙት ነው የሚሆነው። ሜጀር የሆኑ ዋና የሆኑ ሰዎችን ነው ወይም ስሞችን ነው ማነሳላችሁ። ሴት ቅድመ አያቱ የሆነው ሄኖክ አካሄዱን ከእግዚአብሔር ጋር አደረገ ይላል መጽሐፍ። ሄኖክ አካሄዱን ከእግዚአብሔር ጋር ስላደረገ አልተገኘም፣ እግዚአብሔር ወስዶታልና ይላል። እግዚአብሔር ማለት ከሰው ልጅ ጋር ህብረት ለማድረግ ያለው ፍላጎት ጥልቅ ነው። እግዚአብሔር እኛ ከእግዚአብሔር ጋር ህብረት ለማድረግ ካለን ፍላጎት በላይ እግዚአብሔር ከኛ ጋር ህብረት ለማድረግ ያለው ፍላጎት ይበልጣል። በእርግጥ እኛ ውስጥ ራሱ ከእግዚአብሔር ጋር ህብረት ለማድረግ ያለ ፍላጎት የመጣው ከራሱ ከእግዚአብሔር ነው። እኛ ውስጥ ራሱ የመጣው እግዚአብሔር ነው በእኛ ውስጥ ያስቀመጠው ከእሱ ጋር ህብረት ለማድረግ መፈለግን ማለት ነው። ስለዚህ ሄኖክ ከእግዚአብሔር ጋር ህብረት ያደርጋል። በጣም ጥልቅ የሆነ ህብረት ነው የሚኖረው በዛን ጊዜ። አካሄዱን ከእግዚአብሔር ጋር ስላደረገ እግዚአብሔር ወስዶታልና አልተገኘም ይላል መጽሐፍ ቅዱስ። ምን ማለት ነው እንግዲህ? እግዚአብሔር ወደ ራሱ ቦታ ወሰደው። እግዚአብሔር ወሰደው ነው የሚለው። መውሰድ ማለት ወደ ራስ ማምጣት ማለት ነው። ስለዚህ የሄኖክ ጉዞ ደግሞ በዚህ አበቃ ማለት ነው። እንግዲህ ሰዎች ያ የሆነበትን ምክንያት አላውቅም። ሰዎች የራሳቸው ምርጫ ይኖራቸዋል። ሄኖክ የፈለገው በዛ አይነት መንፈሳዊ ሜቢን መሄድ ነው፣ እዚህ መቅረት ነው የምፈልገው። ከእግዚአብሔር ጋር ጥልቅ የሆነ ህብረት ከመኖሩ የተነሳ መንፈሳዊ ዓለም ላይ ሲጎበኝ፣ መንፈሳዊ ዓለም ላይ ሲያይ በምድር የሚያያቸውን ቆሻሻ ነገሮች፣ በምድር የሚያያቸውን ጥፋቶች፣ አመፃዎች፣ ኃጢአቶች በዛ በእግዚአብሔር ዓለም ስለማያያቸው እዛ ለመቅረት በእምነት ወስኖ ሊሆን ይችላል። ምክንያቱም የእምነት አባቶች ከነበሩ ወይም ደግሞ በእምነት ከተመሰከረላቸው ሰዎች አንዱ ሄኖክ ነው። ስለዚህ ከሄኖክ ጋር የነበረው ግንኙነት ይህንን ይመስላል። ከሄኖክ በኋላ ደግሞ እግዚአብሔር ሌላ ሰው ያስነሳል። እንግዲህ ከሄኖክ በኋላ ሌላ ሰው ከማስነሳቱ በፊት የመቱሳላ የልጅ ልጅ የሆነው ኖህ ይወለዳል። ላሜ ነው ኖህን የሚወልደው። ላሜ ልጁን ኖህን እግዚአብሔር በረገማት ምድር ከልፋታችንና ከድካማችን ያሳርፈናል ሲል ዘፍጥረት 5 ላይ ነው የምታገኙት። ይህንን ክፍል ኖህ ይለዋል ልጁን ማለት ነው። እግዚአብሔር በረገማት ምድር ከልፋታችንና ከድካማችን ያሳርፈናል። ከዚች ከተረገመች ምድር፣ እቺ ጥፋት ብቻ ካለባት ምድር እግዚአብሔር ከድካማችንና ከልፋታችን ያሳርፈናል ሲል የሰው ሎንጊንግ፣ የሰው ፍላጎት ምንድን ነው? ማረፍ ነው። እግዚአብሔር ደግሞ ከሰው ጋር ህብረት በማድረግ ነው ማረፍ እንደሚመጣ የሚያውቀው እና እንደዛ አይነት ሰው ማግኘት አልቻለም። ሰው እየፈለገ ነው የነበረው እግዚአብሔር እና ሰው እየፈለገ በነበረበት ጊዜ ኖህ ብሎ ይጠራዋል። ኖህ ማለት መጽናናት ማለት ነው። ይህንን ስም የሰጠው ላሜህ ነው እንግዲህ ለልጁ ማለት ነው። ኖህን ምን ብሎ ይናገረዋል እግዚአብሔር? ዘፍጥረት 6 ላይ መርከብ ስራ፣ የጥፋት ውሃ ላመጣ ነው መርከብ ስራ ብሎ ይናገረዋል። እና ልዩ ህብረት እግዚአብሔር ከሰው ጋር የጀመረበት ምዕራፍ ነው ይሄ። ከሌሎቹ ካለፉት ጊዜያቶች ከአዳም ውድቀት በኋላ ከሰው ውድቀት በኋላ ልዩ ህብረት ማድረግ የጀመረበት ምዕራፍ ነው የኖህ ህብረት ማለት ነው። የኖህና የእግዚአብሔር ህብረት ልዩ ህብረት ነው። አሁን ሰው ከእግዚአብሔር ጋር ተባብሮ በእግዚአብሔር በእግዚአብሔር የሪደምሽን የማዳን ስራ ውስጥ የሚተባበርበት ሁኔታ ላይ ደረሰ ሰው ማለት ነው ደረሰ። ስለዚህ ኖህ መርከብ ሰራ። ለ120 ዓመት ያህል መርከብ ሰራ። መጽሐፍ ቅዱስ እንደሚናገረው በጴጥሮስ መጽሐፍ ላይ
ወይም በጴጥሮስ መልእክት ላይ እንደሚናገረው ኖህ ይሰብክ ነበር። የጽድቅ ሰባኪ የነበረው ኖህ ነው የሚለው ጴጥሮስ ላይ። ኖህ ይሰብክ ነበር ሰዎችን፣ ጥፋቷ እየመጣ ነው፣ ስለዚህ እንድታመልጡ እባካችሁ ስሙ እያለ ይሰብክ ነበር። መርከብ እየሰራ ያለው ስለዚህ ነው። ለምን ምንድነው እያደረክ ያለው? ሜቢ መርከብ አይታወቅም ነበር በዛ ጊዜ። ሰውም ቁጥሩ ዓለም ላይም የተበተነ አልነበረም። አንድ ወጥ ቅርጽ ነበራት፣ ዓለምም ጭምር ማለት ነው። አንድ ቦታ ነው የነበረችው። ሌላው ምክንያቱም ዘፍጥረት 1 ላይ ሲናገር መጽሐፍ ምን ይላል? እግዚአብሔር ውሃን በአንድ ስፍራ ከፈለ፣ የብሱን በአንድ ቦታ አደረገ። የብሱን ደረቅ ምድር ብሎ ጠራው፣ ውሃውን ደግሞ ባህር ብሎ ጠራው ይላል። አንድ ቦታ ነው ያሉት ማለት ነው የነበሩት ማለት ነው በዛ ጊዜ። ዘፍጥረት 10:25 ላይ ምድር በሱ ዘመን ስለተከፈለች ፍሌቅ ተባለ ይላል። ስለ አንድ ሰው ነው የሚናገረው እና አንድ ሰው ተወልዶ ስሙ ፍሌቅ ተባለ እና ፍሌቅ ማለት ክፍፍል ማለት ነው። ትርጉሙ በዕብራይስጥ ማለት ነው ክፍፍል ማለት ነው። ምድር በሱ ዘመን የተከፈለችው እንግዲህ ጂኦግራፊካሊ እንዴት ሊሆን ይችላል? በአንድ ሰው ዘመን እንዴት ምድር ተከፋፍላ ብዙ አህጉር ሊሆን ይችላል ብላችሁ ልታስቡ ትችላላችሁ። ግን የዘፍጥረትን ታሪክ ማወቅ አለባችሁ። እነዚህ ሰዎች የሚኖሩት ለብዙ ክፍለ ዘመኖች ነው፣ ለብዙ 100 ዓመታት ነው የሚኖሩት። ስለዚህ በነዛ 100 ዓመታቶች ውስጥ አትሊስት 2 አህጉር ሊሆን ይችላል። በዚህ ምክንያት ስሙ ፍሌክ ወይም ደግሞ ብዙ ሁደቶች ብዙ እውነቶች ተፈጥረዋል። ደግሞም ከጥፋቷ ዘመን በኋላ ስለነበር የጥፋቷ ካስከተላቸው የምድር የጂኦግራፊካል ለውጦች አንዱ ይህ ሊሆን ይችላል እና ለውጡ የታየው በዚህ ዘመን ከሆነ በዛ ሰው ዘመን ተፈጥሯል ማለት ነው። ይሄ መጽሐፍ ቅዱስ ስለሚል ደግሞ ነው። ስለዚህ ፍሌክ ተብሏል ይላል መጽሐፍ ቅዱስ። ግን ከጥፋቷ በፊት ደግሞ በኖህ ዘመን አንድ ቦታ ነው የነበረው ምድር። ከዚህ የተነሳ የሚኖሩበትም አካባቢ ተመሳሳይ ሊሆን ስለሚችል ወይም ደግሞ ኖህ ሊያገኛቸው የሚችላቸውን ሰዎች እየዞረ ይሰብካቸው ነበረ። ጥፋት ውሃ እየመጣ ነው፣ እግዚአብሔር ተናግሮኛል። ነገር ግን አልሰሙትም። መጽሐፍ እንደሚናገረው አላዳምጡትም፣ አልሰሙትም። ነገር ግን አትሊስት እግዚአብሔር አንድ ሰው አግኝቷል። ከሱ የሪደምሽን ከሱ የማዳን ስራ ጋር አብሮ የሚተባበር ያ የገባው ሰው አንድ ሰው አግኝቷል። እናም በኖህ ዘመን የጥፋቷ መጣ። በጥፋቷ ብዙ ነገር ተወገደ። ብዙ ለውጦች ጂኦግራፊካል ለውጦች ወይም ደግሞ ብዙ ተፈጥሯዊ ለውጦች መጡ። ከኖህና ከቤተሰቡ ጋር እግዚአብሔር ለመቀጠል ሞከረ። ነገር ግን ኖህ ፌል ያደረገበት ኖህ የወደቀበት ኖህ የተሳሳተበት ቦታ ከጥፋት ውሃ በኋላ ኖህ ወይን ተከለ፣ የወይን ተክል ተከለ። ከዛም ፍሬውን ወይን ጠጅ አድርጎ ጠጣ፣ ሰከረ፣ እርቃኑን ነበር ይላል። ልጆቹ ከሱ ሊማሩ የሚችሉ አልሆኑም፣ ወይም ልጆቹን በትክክል የሚመራ ሰው አልሆነም። ከእግዚአብሔር ጋር ህብረት ማድረግ ኖህ ጋር ነው የቀረው እንጂ ከኖህ በኋላ የመጡት ካም፣ ሴምና ያፌት ጋር አልተላለፈም፣ ወደ እነሱ አልመጣም። ከካም ይልቅ ሴምና ያፌት የተሻሉ ልጆች ቢሆኑም ከእግዚአብሔር ጋር ህብረትና ሲያደርጉ ግን አላየናቸው። ከኖህም ምሳሌን ሲካፈሉ ከኖህም ሲማሩ እንደውም የኖህን ነውር እነሱ ሲጋረዱ የኖህን ነውር እነሱ ሲሸፍኑ ነው የምናየው። እና ኖህ የወደቀበትና የተሳሳተበት ቦታ ለልጆቹ ምሳሌ መሆን አለመቻሉና ልጆቹን በሱ መንገድ እሱ እግዚአብሔርን ባወቀበት መንገድ መምራት አለመቻሉ ነው። ስለዚህ ከራሱ አልፎ ለቤቱ መሆን የሚችል ከዛም ደግሞ ያ ቤተሰብ ደግሞ ለዓለም እንዲወጣ እንደዛ አይነት ቤተሰብ እንደዛ አይነት ሰው እንደሚያስፈልገው እግዚአብሔር ገባው። በፊትም ያውቃል እግዚአብሔር። ሰዎች ናቸው የሆነ ስቴፕ ብቻ ከሱ ጋር ይሄዳሉ። ከዛ በኋላ የሚቀጥለውን መንገድ ከእርሱ ጋር አይሄዱም። ዛሬም እንደዛ ነው። በነገራችን ላይ ዛሬም እንደዛ ነው። በቤተ ክርስቲያን ውስጥ የምናያቸው ለውጦች ዛሬ አንድ ጀነሬሽን ላይ ቢሰራ እግዚአብሔር የሚቀጥለው ጀነሬሽን ላይ ሌላ ስራ ይዞ ይመጣል። የመጀመሪያው ትውልድ ላይ መስራት ስለማይፈልግ ሳይሆን የመጀመሪያው ትውልድ ከእግዚአብሔር ጋር በዛ ልክ ለመተባበር ራሱን ስለማይሰጥ በሰጠው ልክ ይሰራበትና የሚቀጥለው ትውልድ ደግሞ የበለጠ ይሰጠዋል። ምክንያቱም የሚቀጥለው ትውልድ የመጀመሪያው ትውልድ ትከሻ ላይ ቆሞ ስለሚጀምር ማለት ነው። ስለዚህ ሌላ የተሻለ ስራ ደግሞ ሌላ ያለፈ ስራ ደግሞ በሚቀጥለው ትውልድ ይሰራል። በቤተ ክርስቲያን ታሪክ ብናይ በተለይ በሪስቶሬሽን የቤተ ክርስቲያንን ታድሶ እግዚአብሔር ሲያመጣ ለብዙ ዘመናት ልሳን መናገር ቤተ ክርስቲያን አቁማ የመንፈስ ቅዱስ ልምምዶችን በሙሉ ትታ ነበር የመጣቸው። ነገር ግን ያንን ለማደስ ያንን ወደ ቤተ ክርስቲያን ለመመለስ እግዚአብሔር የፈጀበት ጊዜ ብዙ ክፍለ ዘመናት ናቸው። በጣም ብዙ ክፍለ ዘመናት
እንግዲህ በፕሮቴስታንት ሙቭመንት እንኳን ብናይ በፕሮቴስታንት እንቅስቃሴ እንኳን ብናይ ከ500 ዓመታት በፊት ማርቲን ሉተርን እግዚአብሔር አስነስቶ እነ ማርቲን ሉተር ተነስተው ከካቶሊክ ቤተክርስቲያን 90 ምናምን ህጎች ወይም 90 ምናምን ጥያቄዎችን ጽፈው በነዛ ጥያቄዎች አማካኝነት ከዛ ቤተክርስቲያን ከካቶሊክ ወጥተው የፕሮቴስታንት እንቅስቃሴን ጀመሩ። እነሱ ከጀመሩ በኋላ መዳን በኢየሱስ ብቻ ነው፣ በገንዘብ አይደለም፣ በምንም አይደለም፣ በዛ ብቻ ነው ብለው ጀመሩ። ያን ከጀመሩ በኋላ ከነሱ በኋላ እግዚአብሔር ደግሞ እንደው ባጭሩ ስነግራችሁ ነው መዳን በኢየሱስ ነው። አዎ ግን መጠመቅም ደግሞ አለብን፣ ጥምቀትም ደግሞ ያስፈልጋል የሚሉ ደግሞ መጡ። ሲመጡ ሉተራን ምንድነው ማድረግ የጀመሩት? በውሃ ነው የምታምኑት ብለው ጥምቀት ያስፈልጋል የሚሉትን ውሃ ነው የሚያድናችሁ ብለው አንዳንዶቹን አንዳንድ ታሪክ ስላለ ነው ከውሃ ከላይ ከድልድይ እየወረወሩ ሁሉ አማኞችን በውሃ ውስጥ እያሰጠሙ ይገድሏቸው ነበር። ዋጋ ከፍለዋል። በሉተራኖች አማካኝነት ባፕቲስቶች፣ መጥመቃውያን ዋጋ ከፍለዋል። አስተምራዊ ልዩነታቸውን ለመዘርዘር ስላልሆነ እዚህ የተቀመጥኩት። ነገር ግን መጥመቃውያን ደግሞ መጡና እነሱ ደግሞ መደም መሰረት ይዘው ሲያገለግሉ ይህንን አዲስ ነገር እንግዲህ እያገለገሉ ከዛ በኋላ ደግሞ አዎ እውነት ነው፣ በእምነት ነው ምንድነው ደግሞም ኢየሱስ ተናግሯል፣ በውሃ ደግሞ መጠመቅና መመስከር አለብን ያንን። ነገር ግን በውሃ ብቻ ደግሞ አይደለም የምንጠመቀው፣ በመንፈስም ነው፣ በእሳትና በመንፈስ ደግሞ ያጠምቃቸዋል ተብሎ ተጽፏል የሚሉ ደግሞ ፔንቴኮስታሎች መጡ። ማለት ሳሳጥረው ነው። ሌሎች ዲኖሚኔሽኖች በዚህ ውስጥ የተነሱ የሉም፣ ሜቶዲስቶችና ሌሎች ካልቪኒስቶች ወይም ሌሎች የሉም እያልኩኝ አይደለም። ግን እንደው ሜጀር የሆኑትን ላውራ ባጭሩ፣ ወደ ከሐሳቤ እንዳልወጣ ነው። ዋና ሐሳቤም ይሄ ስላልሆነ ነው። ይህንን የሚሉ ደግሞ መጡ፣ ፔንቴኮስታሎች መጡ ማለት ነው። በመንፈስ ቅዱስ ነው የሚጠመቀው፣ በኢየሱስ እናምናለን እንድናለን፣ እሱ ነው የሚያድንን፣ በእምነት ነው ምንድነው፣ ግን መጠመቅ አለብን በውሃ እውነት ነው፣ መመስከር አለብን ያንን ሞትና ትንሣኤያችንን፣ ደግሞም ደግሞ በእሳትና በመንፈስ ቅዱስ መጠመቅ አለብን። ዘግተውባቸው ባፕቲስቶቹ በእሳት ሲያቃጥሏቸው ነበር። በእሳት ነው የምንጠመቀው ብለው ያን ያህል ዋጋ ከፍለዋል። ደግሞ ፔንቴኮስታሎቹ ሲመጡ ለምንድን ነው? እግዚአብሔር ገና ሉተራን ላይ መጀመር ስለማይችል ነው? አይደለም። ሰዎች ፕሮግረሲቭ ናቸው ማለት ቀስ እያሉ ነው እየተለወጡ የሚመጡት ሰዎች። እግዚአብሔር ታግሶ ይሰራል ከሰው ጋር፣ የሰውን ልብ ስለሚያውቅ፣ የሰውን አካሄድ ስለሚያውቅ ቶሎ ለመለወጥና ሙሉ የእግዚአብሔርን እቅድ ፕሮግራም ለመቀበል አስቸጋሪ ልብ ስላለው ሰው በባህሪው እግዚአብሔር በጊዜ ሂደት ለመለወጥ ፈቃደኛ ነው። ምንም ችግር የለበትም እዛ ላይ። ወደ ዋናው ሐሳባችን ወደ ኖህ ስንመለስ ከመጀመሪያ ከአቤል ጀምሮ መስዋዕትን ለእግዚአብሔር ማቅረብ አስተምሮ ከእግዚአብሔር ጋር ህብረት ማድረግን በሄኖክ ጀምሮ ከዛ ደግሞ ከኖህ ጋር ደግሞ የሪደምሽንን የማዳንን ስራ ለሰዎች መስበክን ከሰው ጋር አብሮ እግዚአብሔር ለሌሎች ሰዎች የማዳንን ስራ መግለጥን ደግሞ በኖህ ጀመረ። ኖህ የእግዚአብሔርን ፕሮግራም ተረድቶ የማዳን ፕሮግራም ተረድቶ መስበክ ጀመረ። መርከብ መስራት ጀመረ። ልጆቹን አዳነ፣ ቤተሰቡን አዳነ። እነሱ ቤተሰቡና ልጆቹን ብቻ አይደለም፣ ምድርም ላይ ያለ እንስሳ አራዊት በሙሉ እንዳይጠፋ ምክንያት ሆነ። ስለዚህ የእግዚአብሔርን የሪደምሽን ስራ በጥቂቱ ገለጠ። በሙላት ባይሆንም ግን በጥቂቱ ስል ትንሽ ነው እያልኩኝ ሳይሆን፣ ነገር ግን ከእግዚአብሔር ሐሳብና አጀንዳ አንጻር ግን በጥቂቱ ገለጠ እና ነገር ግን እዛ ጋር አልቆምም። የእግዚአብሔር ሐሳብ ሰፊ ነው። ታዲያ ፍልስጤማውያን ምን ያድርጉ? ወይ ሐማስ ምን ያድርግ? ወይም ሂዝቦላ ምን ያድርግ? የሙስሊም ግሩፖች በዛ አካባቢ ያሉ ግሩፖች ማለት ነው። ብዙ ስለሆኑ በጣም ብዙ ናቸው። እንግዲህ ተመልካቾቼ የዛሬ ኤፒሶድ ይህንን ይመስላል። የሚቀጥለውን ኤፒሶድ ጠብቃችሁ እንድትከታተሉ ጥሪ አደርጋለሁ፣ ጋብዛችኋለሁ። በመልእክቶቻችን ከተጠቀማችሁ ሼር እንድታደርጉ፣ ላይክ እንድታደርጉ፣ ኮሜንት እንድትሰጡ እንዲሁም ሰብስክራይብ እንድታደርጉ ቻናላችንን ጋብዛችኋለሁ። እስከሚቀጥለው ኤፒሶድ ድረስ ሰላም።